ከኔ ጋር ግንኙነት ካረግሽ አንቺ ተፈቻለሽ ይለኛል። ቀውሻለሁ። ምናገረውን አላቅም፣ ማውራውን አላቅም። አና እዚህ ጭንቅላቴ ላይ እንትን ይልብኛል። በቃ አንቺና ሴትዮዋ ግን ሴራ ታሴራላችሁ ከኋላ። አንቺና ደግሞ ሌላ ሴት ማለት ነው። ምን የሚል አያልፍም አለኝ፣ አይሄድም አለኝ። ኧረ እባክህ ምበላው ምጠጣው ምልሰው እሱን ይዤ የሚቀጥረኝ ሰው አጥቼ ነው። ልጄም ተጎዳ፣ እኔም ተጎዳው። ለምን አልኩት። የ4 ዓመት ከመንፈቅን ልጅ ለጉድፈቻ መስጠት ኦልሞስት ሁሉንም ነገር ታውቂዋለሽ። ስሙን አውጥተሽለታል። እንዴት አረገዝኩ? ህልም ያለው ህልም ሳይልክ ጽንስ ነው። ማያቸው ነገሮች ሁሉ ጽንስ ነው። ግራ ገባኝ። በአንቺ ስም ሌላ ሰው ደም ሰጥቶ እንዲመረመር ተደረገ። ሌላ ሴት ምርመራ ውጤቱ ምንድነው? ነገርኩ። ከዛ ጠንቋይ ቤት ከዚህኛው ባለውቃ ቤት እንደገና ተመልሼ የገባሁት የምገባበት ቦታ ስላጣሁ ነው። ስትለያዩ ስሜቱን ታስታውሻለሽ? ይኸው እዚህ ጋር ይናገራል። እዚህ መንገድ በውጤቱ እናንተ የሰራችሁትን ከዚህ ከወይዘሮ ለታይ ጋር የሰራችሁትን ፈረንጇ ታውቃለች። በጣም እወደዋለሁ። በጣም ነው። ሌላ ልጅ ብወልድ እንደሱ አልወደው። ስለ እውነት ነው የምላችሁ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። በነገራችን ላይ በጣም ነው የምወዳችሁ። በተለይ አንቺ እሱንም ወደዋለሁ፣ ግን ለየት አድርጌ እሷን ወዳታለሁ። ለምን እንደሆነ አላውቅም። እናመሰግናለን። አድናቂ ያገኝሽ እዚሁ ፖድካስታችን ተጀመረ። በአድናቆት ነው የተጀመረው። ግን ሰርፕራይዝ ነው ያደረገችኝ። እኔ አልገባኝም ነበር። ክብረት ይስጥልኝ። ተዋበች ኃይሉ ትባላለች። አልፈራሽም አይደለም? አልፈራሁም። በቃ ነፃ ነኝ። ነፃ ሆነሽ ህይወትሽ። እኔ ምን ያስፈራልሽ? አሁን ለምሳሌ እኔ አውሬ ነኝ፣ እኔ አንበሳ ነኝ፣ እኔ ያስፈራለሁ? አታስፈራ። በቃ አዎ። ግን አንዳንዴ ምን በቅኔ ነው መናገርሽ? እኔ እንትኗን አይቼ ነው በቃ ፈታ በይሽ። ምንም እንትን ምን ነገር የለም። አንዳንድ ጊዜ ካሜራ እንኳን አይደለም ሰው እንደዚህ ስትጀምረው ራሱ እኛ ሁሉም ተቀጣጣለ። የድሮ ሰው ነሽ አንቺ ራስሽ። ሰዎች ነው ካሜራ የሰው ፊት ምናምን ለመጀመሪያ ጊዜ ነው አይደል? አሁን ትክክል አይደለም። ቆይ ኪም፣ እሺ ግድ የለሽም እንደ ታላቅ ስሚ። እሺ ካሜራ መፍራት ያለው ይሄ አንድሮይድ ስልኮች ካሜራ በኪሳችን ይዘን ከመዞራችን በፊት በነበረ ጊዜ ነው። አሁን ኤቭሪባዲ ካሜራ ይዞ በስልኩ ይዞራል። ስለዚህ የካሜራ ፍርሃት የለውም። አሁን ፊቱን ሲታጠብ፣ ምሳ ሲበላ፣ ምን ቤተሰብ ጋር ሲሄድ ስማ እንትን ይሄ ሰልፊ ራስን ከማየት ጋር ነው። ካሜራ ነው እንደዛ ነው እንዴ? ካሜራ በቃ አሁን ጊዜው የካሜራ ነው። ካሜራ የሚያስፈራበት ጊዜ አይደለም። እሺ ተክሊ የሰባዎቹ ስለሆንሽ ነው። ይሁን አሜን። እንዴት ነሽ ግን እህቴ? ደህና ነኝ። ሰላም ነሽ? እግዚአብሔር ይመስገን። ኑሮና ብልሃቱ እንዴት ይዞሽታል? ቆንጆ ነው አለው። ስትደውይልኝ ትሩ ኮለሩ ስልኬ ላይ አማረች ፉድ ነው የሚለው። ምግብ ላይ እንዴት ነሽ? እኔ እንግዲህ አንዳንዴ እየወጣው የምግብ ሰርግ ስራ ምናምን እንሰራለን ከጓደኛዬ ጋር በረዳትነት 1000 ብር እየተከፈለኝ እሰራለሁ። እሺ። እና ያ ነው ፉድ ያለው ያ ነው። እኔ ይሆናል እንግዲህ ምግብ ትሰራለች። እሺ። ይሄ ምግብ ላይ አንደኛ ናት ሲል አበላላይ መስሎኝ ነው። አበላላይ ወይ ሊሆን ይችላል አላውቅም። አማረች ነው። እኔ አልተማርኩም፣ ትምህርት የለኝም።
እኔ እንግዲህ ልጆች ናቸው እንደዚህ ያደረጉት የጻፉት። ትሩ ኮለሩ ሲመጣልኝ ጊዜ ነው አማረች ፉዲ ይላል፣ ግን ስምሽ ተዋበች ነው። ለምን አማረች አሉት ብዬ ነበር። የቤት ስሜ አማረች ነው። አማረች ያው እኮ ነው አማረችም ተዋበች ያው ነው አማረች። እሺ ልጅ ነው ጉዳዩ። ልጅሽን ሰጠሽ፣ ወደ ስፔን ሄደ። አሁን 21 አመቱ ነው። ልጅሽን ስትሰጪ 4 አመት ነበረ። 4 አመት ከመንፈቅ ከ6 ወር ማለት ነው። ታሪክ እዚህ ጋር ይጀምራል አይደለ? ልጅሽን የሰጠሽበት ምክንያት እኔ መሀል ላይ ያለው ታሪክ በጣም ገርሞኛል። ትንሽ ጫፍጫፉን ሰምቼሽ ስለነበረ ግን ደግሞ በየሁኔታው ህይወት ስላለ ልጅ እንዴት ተወለደ? ለምን ልጅ መስጠት ተገደድሽ? 21 አመት ልጅሽ አሁን 21 አመቱ ነው። አሁን ካለሽ እድሜ ላይ 21 ስንቀንስ ወደ ኋላ ልጅ ነሽ አንቺ። ያኔ ልጅ ማሳደግ ማስተዳደር ይቻል ነበረ በዛ ጊዜ። ግን ደግሞ አስገዳጁ ነገርሽ ምንድን ነበረ? እሱን ነው የምንጫወተው። ኪም ጫፉን ስትነግረኝ ሙሉውን አልነገረችኝም። አብረን ነው የምንሰማው ግን እኛን ፍሬ ዋና ነጥቡን እንሰማለን መጀመሪያ ከታሪክ። ይሄ ከኋላም ከፊትም ሲወራለት ደግሞ አስተማሪ ይሆናል ብለን ነው ወደዚህ የጋበዝንሽ። በምንም ሁኔታ እንደወለድሽው ለመስጠት አስገዳጁ የሆነው ጉዳይ ምን እንደሆነ ንገሪን። ተዋበችም አማረችም። በምን እንደተገናኘው ወደ ሰሜን ሸዋ ደብረ ብርሃን ደበሌ የምትባል አገር ናት የተወለድኩት። ስላማንባ ይባላል፣ ግን አካባቢው ደግሞ እሱን ያገኘሁበት ምክንያት ደበሌ ናት እና ባለውቃቢ ነው ሰውየው። አክስት አንድ ዘመድ አለችኝ፣ እሷ እናቴ ትታመምብኛለኝ። እኔ ዛን ጊዜ 22 አመት 23 አመት ይሆነኛል መሰለኝ በዛን ሰዓት። እኔ እንጃ ብዙም አላቅም። አሁን እናቴ ስትታመምብኝ የሆነ ሰው እንደዚህ ሄደሽ ጠይቂ፣ እኔ በዛ ሰዓት ምንም አላቅም እንዲህ አይነት ነገር፣ ባለውቃቢ ነው ሄደሽ ጠይቂ አለችኝ። ምንድን ነው የምጠይቀው ስል አይ እንደዚህ ጤንነቷን ምናምን አለችኝ። አይ እሺ አልኩና ሄድኩ። ሲሄድ ምንድን ነው ያለኝ፣ እናትሽ ትድናለች፣ ደህና ናት፣ እርጉዝም ነበረች እናቴ በዛን ሰዓት። ከዛ እሱ ጋር መመላለስ ሆነ። እሱ ጋር እመላለሳለሁ፣ እሄዳለሁ፣ እመጣለሁ፣ እሄዳለሁ፣ እመጣለሁ። እሱ በዛን ሰዓት እኔን ይፈልገኛል ይመስለኛል፣ እኔ አላቅም። በዛ ላይ ደግሞ ቤተሰብ ነው፣ 6 ወይ 7 ቤት ድረስ ይደርሳል መሰለኝ ዝምድናው። ከዛ ጥያቄ ሁሉ አነሳ። እኔ አልፈልግም አልኩኝ። በእኔ ነው ቀን የሚወጣልሽ ይለኛል። በምን በአንተ እንዴት ቀን ይወጣልኛል እለዋለሁ። ከዛ ከስንት አመት በኋላ ነገሮች ሁሉ ሆኑ። እሱ ጋር መኖር ጀመርኩ። ለወር፣ ለ2 ወር፣ ለ1 ወር እየተመላለስኩ ሰው ቤት ነው የምሰራው። ቤተሰብ ጋር አልሄድም። ተዚህ ከአዲስ አበባ ሰርቼ ሲድ እሱ ጋር ነው የሚሄደው። ቤተሰብ ጋር አልሄድም። በኋላ ቤተሰብ ተቆጣኝ። ለምን ትሄጃለሽ ይለኛል። አይን እሱ ጋር ነው መኖር እንፈልገው ላለሁ። ምን እንደሆንኩም አላቅም በዛን ሰዓት። በቃ ከመኪና ደበሌ ከተማዋ ላይ ትንሽ የገጠር ከተማ ናት። እዛ ላይ ወርድና ቤተሰብ ቤት ሳልገባ እሱ ጋር ነው የሚሄደው። ቤተሰቦቼን አልፌ ነው የሚሄደው። የእናቴ ቤት ትንሽ ራቅ ይላል። ቤተሰቦቼ ጋር ሳልገባ ግን እሱ ጋር ገባለሁ። ሌላ ቤተሰቦች አክስቶች አሉኝ። አባቴ በአንድ በኩል አለ እዛ አካባቢ። እዛ አልገባም፣ ግን የሚሄደው እሱ ጋር ነው። ግን ነገሮች ሆኑ። ያ ሁሉ ሲሆን በእኔ ነው ቀን የሚወጣልሽ፣ በእኔ ምክንያት ነው ቀን የሚወጣልሽ፣ እኔ አንቺን ማግባት እፈልጋለሁ ማለት ሁሉ ደረሰ። እንዴት አንደኛ ቤተሰብ ነን፣ እንዴት ከኔ ጋር ጋብቻ ትፈልጋለህ? ለምን ምን ችግር አለው? እሺ ጋብቻው ይቅር፣ ግን ከኔ ጋር ግንኙነት ካረግሽ አንቺ ትፈቻለሽ ይለኛል። ይሄ ሁሉ የሆነው በእናቴ ምክንያት ነው እሱ ቤት የገባሁት። ከዛ ሆነ መከላከያ ሁሉ ውስጥ ነበረ። መከላከያ 3
በመሀል ተጣላ። ስንጣላ መድኃኒቱን አቋረጥኩት። መከላከያውን ሳቋርጠው ተጸነሰ ልጄ ተጸነሰ። አልታወቀኝም ነበረ። ልብስ ሲጠበኝ ነው ያወቅኩት። ለካ መድኃኒቱንም ማቋረጥ የለብኝም ነበረ። አረገዝኩ። ህልም ያለው ህልም ሳይ ልክ ጽንስ ነው የማያቸው ነገሮች ሁሉ ጽንስ ነው። ግራ ገባኝ። ከዛ 4 ወር ከምናምን ሲሆነኝ ሆነ ብለሽ ነው ያረግሽው አለኝ። እኔ ሆነ ብዬ አላረኩትም። መድኃኒት ሁሉ ወስድ ነበረ። ምንም ማረግ አልችልም። ሊመታኝ ሁሉ ቃጣ። ከዛ ተነሳው በእግሬ ብር ምንም ነገር የለኝም። ተነሳውና ደብረ ብርሃን ከተማ ገባው። 4 ወር ሆኖኛል። ደብረ ብርሃን ከተማ ገባው። እሰው ይገባው እርጉዞኝ። ከዛ እዛው እየሰራው ምግብ ቤት ነው የምሰራው። ነገሮች እየገፉ መጡ። እርግዝና ይገፋ። ለማስወረድ እንኳን አልቻልኩኝም። ከዛም በኋላ ደረስኩ። እነዛም ሰዎች እርጉዝ ነሽ እያሉኝ አዎ ነኝ። ከዛ ቀኔ ተዳረሰ። የምወልድበት ቦታ አጣው። ተንከራተትኩ። የት ልግባ አልኩ፣ የት ልውጣ አልኩኝ፣ ወዴት ልሂድ አልኩኝ። እናት የለችኝም። ቤተሰቦችንም ማስቀይም ያለሁ በጣም በድያቸዋለሁ። የት ልውጣ? እነሱም ውጭ አሉኝ። ከዛ 9 ወር ገባ። ውጭ አሉኝ። ወጣሁ። ከዛ የት ልገላገል፣ የት ልውለድ፣ እማጋ ልግባ አልኩኝ። ከዛ የሆነ ሳምንት ነው ሳምንት ሲቀረኝ ስላሴ ቤተ ክርስቲያን ሄድኩና የት ልገላገል፣ የት ልውለድ አልኩኝ። እግዚአብሔር ወይ ለምን ይሄ ይሆን አልኩ። ከዛ አክስቴ ቤት ሄድኩ። አሁን እዛው ደብረ ብርሃን ከተማ። እኔ ጋር አትወልጅም፣ ገጠር ሂጂና አለ አችኛዋን አክስትሽን ይቅርታ ጠይቀሽ እዛ ውለጅ አለችኝ። እሷ ጋር አልሄድም አስቀይሜያታለሁ አልኩኝ። ከዛ አንድ ደግሞ እንደገና መገባበት ቦታ ሳጥ ትብቴ ማን የሚቆርጠው ብዬ ሳስብ አንድ ደግሞ እንደዚሁ ባለው ቃቢ ያገኘው መልሶ እሳቸው ጋር ሄድኩኝ። እሳቸው የሆነ ሴትዮ አገናኙኝ። እሳቸው ጋር ሄድኩና ወለድኩኝ። ሰው አገናኙኝ። እሳቸው ከዛች ከሴትዮ ጋር አገናኙኝ። እዛ ቤትም ሆኜ ራበኝ፣ ጠማኝ። አራስ ቤት ወለድኩ። ደብረ ብርሃን ሆስፒታል ተገላገልኩኝ። ከዛ እሷ ቤት ገባሁ። ራበኝ። አቅም የላትም ይሆን አላቅም። ተራብኩ። በጣም ተንከራተትኩኝ። ከዛም በኋላ እንደገና ከእሷ ቤት ወጣሁና ወደ ጣር ማመር ወደ ጉዶ በረት የሚባል አለ በእኛ አካባቢ። የሆነች ዩኒቨርሲቲ የምትባል ደብረ ብርሃን ዩኒቨርሲቲ የምትማር ልጅ ወሰደችኝ። እናቴ ጋር ነኝ ሄጅና እዛ ለትንሽ ቀን ቢጠጭ አለችኝ። ይዛኝ ሄደች። እዛም አልተመቸኝም፣ ራበኝ። አራስ ነኝ፣ አጠባለሁ። ከዛም በኋላ እዛም አልተመቸኝም። ከዛ ወጣሁ። ታቅፌው ልጄን ታቅፌ በአንዲት ፎጣ ታቅፌው ያየኝ ሰው ብር ይጥልልኛል፣ የተመለከተኝ ሰው ብር ይሰጠኛል። ደብረ ብርሃን ገባሁ። ደብረ ብርሃን ገባሁኝ። አሁንም ተመልሼ እኚህ እንድገላገል የሰጡኝ ቤት ገብቼ ወደ ገጠር ወደ ሸኖ ገብቼ እዛ እንዳሳድግ ተደረኩኝ። እዛም ባለው ቀቢ ናቸው እሳቸው። ከዛም በኋላ እዛ ሳደግኩ 2 አመት ያህል ነው። 2 አመት ይሁን 1 አመት ይሁን እረሳለሁ። በዛን ሰዓት እኔ እብድ ነኝ፣ ጤነኛ አይደለሁም፣ ቀውሻለሁ። ምናገረውን አላቅም፣ ማውራውን አላቅም። እዚህ ጭንቅላቴ ላይ እንትን ይልብኛል። በቃ ያ እኔ ምን እንደሆነም አላቅም። እዛ ሳደግኩ ለ1 አመት ይሁን ለ2 አመት ይሁን ያሳደግኩት ረሳሁ። ግን በእግሩ ሄዱልኛል። ተነሳው ደብረ ብርሃን ገባሁ። ደብረ ብርሃን ገባሁ።
እዛ ደግሞ ሰው ቤት ልጁን ይዤ አለ ደሞዝ ነጻ ገባሁኝ። በምግብና በልብስ አንዳንዴ ለሱን ለእኔ ይገዙልናል። ከዛ እዛ እየኖርኩ እያለ በጣም አቃተኝ። እዛም ስራውን ከበደኝ። 6 አይነት 5 አይነት ነው የምሰራው። በጣም ከበደኝ። ከልጅ ጋር ነው የምሰራው፣ አለ ደሞዝ ነው የምሰራው። ነገሮች እየባሱ መጡ። ልጅም እየተጎዳ መጣ። ከዛ እዛም አልተመቸኝም። ዘመድ ጋር ለጊዜው ትንሽ ቁጭ አልኩኝ። ቁጭ ብዬ ገጠር ወስጄ ልስጠውና ወደ አዲስ አበባ ገብቼ ለስራ ሰው ቤት አልኩ። ከዛ አይ ዛሬ እደር ያለችኝ። እሺ ልደርና ነገ ግን ይዤው ሄደና ገጠር ሰጥቼው ወደ ልቀጠር ስል 1000 ብር ገብቷል ጤፍ። ልጅሽም አንቺም ማኖር አንችልም ወይ ሁለታችሁን ኮድ አንችልም ነው የሚሉኝ። ከዛ ምን አረኩኝ? እሺ ውሰደውና ገጠር ወደ አዲስ አበባ ልሂድ አልኳት። አንድ ዘመድ ናት። አይ ዛሬ ደሪና ነገ ይዘሽው ትሄጃለሽ አለችኝ። ከዛ አደርንና አሰብኩኝ። አንድ እኔ አልተማርኩም፣ መሀይም ሆኜ በሰው ቤት ነው የምሰራው። በእርግጥ የተማረ ሰው ሁሉ ይሰራል ብዬ አይደለም፣ በትምህርትም ብቻ አይደለም ያገኛል ብዬ የማስበው። አሁን ምን አረኩ? እደሪ ብላኛለኝ። የዛን ዕለት አሰብኩ፣ ማታውኑ አሰብኩኝና እንዴ ገጠር ይዤ ወስጄው ልጄ በእርግጥ ሊማር ይችላል፣ ላይርበውም ይችላል ቤተሰብ ጋር ምናልባት፣ ግን ላያስተምሩት ይችላሉ በደንብ እንደኔ። ሰልባጅም ልግዛለት፣ እኔን በድዬ ራሴን ቀንሼ ለሱ እገዛለታለሁ፣ በንጽህናም ይዘዋለሁ አልኩና ሰውና ወደ አዲስ አበባ ነው ይዤ የሚሄደው። አንድ ሀሳብ መጥቶልኛል። እኔ ገጠር አልሰጠውም ልጄን። ወደ አዲስ አበባ ሄጄ እኔ አዲስ አበባ እዚህ መጣው ቢያንስ ህጻናት ማሳደጊያ ሰጠዋለሁ። ከዛ እሱን ሰጥቼ እኔ ስራ እሰራለሁኝ ነው ሀሳቤ። መጣን። ብር በዛን ሰዓት ምንም ነገር የለኝም። እጄ ላይ ያለችው 50 ብር ብቻ ናት። ትራንስፖርት የዛን ጊዜ ደህና ነው። 10 ብር ጨምርልኝ አልኩት። ዳቦ ካለሽ ዳቦ ስጪኝ፣ ልጄ መንገድ ላይ እንዳይርብብኝ አልኩ። ተነሳን፣ አዲስ አበባ መጣን። ከልጄ ጋር መጣን፣ ዘመድ ቤት አረፍን። ከዛን ወዳ ልጄን የሚወደኝ በጣም ይወደኛል፣ በጣም እወደዋለሁ፣ በጣም ነው። ሌላ ልጅ ብወልድ እንደሱ አልወደው። ስለ እውነት ነው የምላችሁ፣ ችግር ስላየሁበት ነው መሰለኝ። ከዛ ክፍለ ከተማ ሄድኩኝ። ልጄን ልሰጠው ነው ጉደፈቻ አልኳት። አንዷ ሂጂና ፒያሳ የሆነ ሰራተኛ ማህበራዊ ጉዳይ የምታስጨርሽው ነገር ሂጂ አስጨርሻልችኝ። እኔ ምንም እጅ ላይ ገንዘብ የለም፣ በምንም አልንቀሳቀስም፣ በምንም አልሄድም። ከወሰን ፎቶዬን አይተሽ እንኳን ሰውነቴን አይተሽ እንኳን ልጄን እንኳን አይተሽ መፍረድ ትችያለሽ አልኳት። ከዛም በኋላ 10 ብር ሰጥታኝ ሂዱ ተመልሰሽ ትመጫለሽ አለችኝ። አልመጣም አልኳት። 10 ብር ሰጠችኝ እና እኔና ልጄ ተመልሰን ወደ ዘመድ ቤት መጣን። ከዛን እንደ ድርጅቱን አገኘን። ድርጅቱን ስናገኝ ድርጅቱ ልጁ ቀድሞ ገባ። ልጁ ከገባ በኋላ አስጨረስኩኝ። ሳስጨርስ ምን ገጠመኝ? ሰራተኛና ማህበራዊ ጉዳይ ላይ ወደ ፒያሳ አካባቢ ነው መሰለኝ፣ ልጁ አያልፍም አለኝ። ልጁ አይሄድም፣ ሰርተሽ አሻሮ ቆልተሽ ጠላ ጠምቀሽ እናቶቻችን እንዳሳደጉ ማሳደግ አለብሽ። ግን እዛ ጋር እኔ ምን ማወራውን እንኳን እንደዚህ አሁን ተረጋግቼ እንደማወራችሁ አሁን ተሽሎኝ ነው። አሚሬ መርሳት ሁሉ ተፈጥሮብኛል። በዛን ሰዓት ጭንቅላት ይረሳል ብዙ ነገር። አሁን ራሱ ረሳለሁ ብዙ ነገር። በር ቆልፌ እንደሆነ ተመልሼ አይቼ ነው። እቃ አስቀምጬ ነው ከመቼ እንዴት አድርጌው ነው የምለው፣ ረሳለሁ። ብዙ ተሰው ገጣላለሁ አሁን ድረስ ማለት ነው። ከዛ አያልፍም አለኝ፣ አይሄድም አለኝ። ኧረ እባክህ የምበላው የምጠጣው ምልሰው እሱን ይዤ የሚቀጥረኝ ሰው አጥቼ ነው። ልጄም ተጎዳ፣ እኔም ተጎዳው። ለምን አልኩት። አይሄድም፣ አሳድጊ እንደኛ። እኛ እኮ እናቶቻችን ያሳደጉን አሻሮ ቆልተው እንጀራ ጋግረው ጠምቀው ጠላ ሸጠው ነው። ለምን አለኝ። በቃ ሄድኩ። እዛች ወይዘሮ ለታይ ትባላለች የተቀበለችኝ።
ከዛ እኔ አልሆን አለኝ እኔም ቢያለኝ አለኝ አልኳት ስላት አይ በቃ እምቢ ካሉ እኔ የሌላ በዛን ጊዜ እንትን HIV ፖዚቲቭ ሴት ፈለገች መጣች በእኔ ስም እኔም ስላልኳት ነው እሷ አስገድዳኝ አይደለም በእርግጥ እውነታን ነው እዚህ ጋር መናገር በሷ እንዲያልፍልኝ እንዲሄድልኝ ስለፈለኩ ብቻ እኔ ራሴ ነኝ እሷ ይሄ ይሁን ማስቀረትም ትችያለሽ መስጠትም ትችያለሽ ግን ይሄን አሰርችልሽ ልጁ ማለፍ አለበት ከጭቅ እሱም ማዳን አለብኝ ግዴታ ነው በቃ ዛጋ ማንም ዘመድ ሊረዳኝ በዛን ሰዓት የለም ማንም ብቅ ያለም የለም የራሴም ጥፋት ስላለበት ማለት ነው ዛጋ ከዛ ደሙን የሌላ ሰው ደም በእኔ ስም ተሰራ ልጅሽን ልትሰጭ ለጉዲፍቻ ህጻናትን ተቀብሎ ደግሞ ላሳዳጊ ጉዲፍቻ በጉዲፍቻ ልጁን አሳድጋለሁ ለአዶፕሽን ሰዎች የሚሰጥ ድርጅት ደግሞ መሀል ላይ አለ ለሷ ሰጥተሻል ለሷ ሰጥቻታለሁ እሷ የሚወስዱ ፈረንጆችን አመጣች በመጀመሪያ ስንሰጥም ይቅርታ አላቋርጥህ ጨርስ እሺ ስንሰጥም እኛ ሀገር ውስጥ አይደለም እናሳድገው በነገራችን ለዚህ ወይዘሮ ለታይና አቶ ገበያው ቢያላል አብረው የሚሰሩት ማለት ነው እኔ እዚህ ሀገር አላሳድግም ወደ ውጭ ነው የሚሄዱት ልጆቹ እድሉ ከሆነ የውጭ አሳዳጊ እናትና አባት ሊያገኝ ይችላል አለኝ ስለዚህ የውጭ አገኙ ወደ ውጭ ለመላክ ነገር ግን ደግሞ ሰው ፈረንጆቹም ተገኝተው አንቺ እናት አለሽ እናት በሰራተኛና ማህበራዊ ሂደሽ ልጄን አዎ ፈቅጄ ወድጄ ሰጥቻለሁ ብለሽ መፈረም አለብሽ እዚህ ላይ የሰራተኛና ማህበራዊ ጉዳይ ሰራተኛ ለምንድነው ልጅሽን የምትሰጪው ልጅ ነሽ ጤነኛ ነሽ ሰርተሽ አሳድጊ አለኝ የሚሰጡት እኮ በጉዲፍቻ የሚሰጡት ወላጅ አልባ የሆኑ ተጥላው የተገኙ ወላጅ እንደዚህ ብሎ ከለከለሽ እዚህ ጋር መላ ፈጠራችሁ ምንድነው መላው እቺ ሴት እኮ ማሳደግ ማትችልበት ምክንያት አለ ብላችሁ ለማሳመን ፈለጋችሁ ያ ምክንያት ምንድነው ባንቺ ስም ሌላ ሰው ደም ሰጥቶ እንዲመረመር ተደረገ ሌላ ሴት ምርመራ ውጤቱ ምንድነው እሺ ንገሪ እዚህ ጋር HIV ፖዚቲቭ ያለባት ናት እሺ እሱ ግን እንዳይ ይሄን ምርመራ ማን የት ነው የተደረገው እኔ የት እንደተደረገ አላቅም በዛ ሰዓት እሷ ናት ያሰራችሁ ወስዳ የሄዱትም እነሱ ናቸው አላቅም ምክንያቱም ደም ይሰጡት እነሱ ፖዚቲቭ ነው ናቸው ለዚህ ኬዝ ተብላ አንዲት ፖዚቲቭ ሴት አለች መሰረተኛና ማህበራዊ ጉዳይ የመንግስት ተቋም ነው ኃላፊነት ተሰምቶት ችግር የበዛባቸው ለማደጎ መሰጠት ያለባቸውን እየመረጠ ይሰጣል እየመረጠ ደግሞ አይሰጥም መንግስት ይሄን ኃላፊነቱን ሲጠቀም አንቺና ሴትየዋ ግን ሴራ ታሴራላችሁ ከኋላ አንቺና ደግሞ ሌላ ሴት ማለት ነው ምን የሚል ፖዚቲቭ እኮ ስለሆንኩ የሚል ማለት ነው ፖዚቲቭ ናት የሚለውን ውጤት ያሰራችሁ እሷ ናት እስኪ ንገሪኝ እስኪ ዝርዝር አድርገሽ ንገሪኝ ዝርዝር አድርጌ እነግርሃለሁ ግልጽ ነው የምናገረው እሺ ግን እኔ በዛን ሰዓት ከኤችአይቪ ባሰ ራብ አለብንኛ ተርበናል ተጠምተናል ከኤችአይቪ ባሰ ማለት ራቡም የዛኑ ያህል ነው ምን ላብላው ምን ላጠጣው የት ልግባ የት ይዤው ልሂድ ነገርኩ ከዛ ጠንቋይ ቤት ከዚህኛው ባለው ቀቤት እንደገና ተመልሼ የገባሁት መገባበት ቦታ ስላጣው ነው እሷንም ማስገድጃታለሁ እኔ እዚህ ጋር ወዴት ላርገው ምን ላርገው ሰራተኛና ማህበራዊ ጉዳይ ተፈረመ ይሄ ሲሆን ተቀበሉኝ እንደገና ልደታ ፍርድ ቤት ይሄን ይዤ ገባሁ ልጁ አሳዳጊ ሲያገኝ ማለት ነው ልጁ አሳዳጊ ሲያገኝ ግንቦት 21 ነው እንደሚመስለኛል የፈረምኩት ይዘን ሄድን ተፈረመ በዚህ ጨረስኩ ውጤቱ ምን ሆነ እስኪ ውጤቱን ነገር ንገሪ ውጤቱ እኔ እንዳይሄድብኝ ብያታለሁ ከልጁ ጋር እንዳይሄድብኝ ከልጄ ጋር ሞተች ብሎ ያስባል እንዳይሄድብኝ አይ አልከው ብለኛለች እኔ አልከው ነው ያለች እቺ ማረሳት ቃል እቺናት እና አልከውም ልጅሽ በመሃል የ9 አመቱ ፎቶ መጣልኝ ከዛ እሱን ከሰጠው በኋላ እኔም እዚህ ጋር ግን አንድ ጥያቄ ልጠይቅ አሁን ብዙ ጊዜ ሰዎች ልጆቻቸውን ለጉዲፈቻ
እናቶች ወይ ደግሞ እናትና አባት የሌላቸው ሲሄዱ ህፃናት ሆነው ነው የሚሄዱት። አንቺ ጠረኑን አይተሽዋል፣ ለምደሽዋል፣ አሽተሽዋል፣ አሳድገሽዋል። ዳዴ ሲል አብረሽው ነበርሽ። እንደውም ስትናገሪ ሄዶልኛል ቆሞ ሁሉ ብለሻል። የ4 አመት ከመንፈቅን ልጅ ለጉድፈቻ መስጠት ኦልሞስት ሁሉንም ነገር ታውቂዋለሽ። ስሙን አውጥተሽለታል። እንዴት ምን አይነት ስሜት ነበረው በወቅቱ? ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናት ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። ኦልሞስት ሁሉንም ነገር ታውቂዋለሽ። ስሙን አውጥተሽለታል። እንዴት ምን አይነት ስሜት ነበረው በወቅቱ? በዛን ወቅት በጣም ከባድ 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 ነው ያሳለፍኩት። እኔ ቀውሻለሁ። በዛን ሰዓት አነባለሁ፣ አለቅሳለሁ። እህል መብላት አልችልም። እንደውም ሰው ቤት ስገባ በጣም ከመክሳቴ የበዛ ጤነኛ ናት ወይ በሽታ አለባት ወይ ሁሉ ተብያለሁ። በጣም ነው የተጎዳ ነው። እንደውም የሆነ ፎቶ ነበረ። እሱ ፎቶ እንደው ይዤው ቢሆን በጣም በጣም የሚያሳዝን ነበረ። እሱ እንደውም ይሻላል። እኔ በጣም በቃ ልጅሽስ ምን አላለይም አላለም ካንቺ? በጣም እሱም በጣም አልቅሷል፣ ተጎድቷል። በጣም ልጅ ተጎድቷል። ቢሮ ከሰጠሁት በኋላ ተጎድቷል። በጣም አልቅሷል። እኔም አልቅሻለሁ፣ አንብቻለሁ። በሽተኛ ነሽ ሁሉ ተብያለሁ፣ አብጃለሁ። አሁን ነው የተረጋጋሁት። አሁን ነው ሰላም የሆንኩት እንጂ በጣም 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 በዛን ሰዓት ከባድ ነበረ። ብቻዬን ሁሉ አወራ ነበር፣ ብቻዬን እነጋገር ነበረ። ጭንቅላቴ አሁን ድረስ አሁን ነገርኩሽ እኮ አሁን ድረስ የመርሳት ችግር ተፈጥሮብኛል፣ በሱ ምክንያት ማለት ነው። ከዛ በኋላ ወለድሽ ሌሎች ልጆች? ኧረ የለም ምንም የለም። ልጅ በወልድም እንደሱ አልወደውም ብላለች። ምንም የለኝም ምንም። እና እኔ እሱ ነው የምጠብቀው። እሱ ወልዶ እሱ የእሱን ልጅ ነው ማሳደግ የምፈልገው። ህይወት በየመሀሉ አልመጣም፣ ህይወት አልተጀመረም። የለም እዛ ቤት ገብቼ ከወጣው ጊዜ የለም። ምን እንደሆንኩም አላቅም። አሁንም ህይወቴም በሰው ቤት ነው እየተንከራተትኩ ነው የምሰራው። እንደዚህ ስጠራ እንዳንድ ስራ ከጓደኛዬ ጋር እሰራለሁ። እስቲ ስራ ካለሽ ብዬ ጠይቄት እሺ ብላ ከሷ ጋር እሰራለሁ። የሰርግ ስራ፣ የክርስትና ስራ፣ የምርቃት ስራ ምናምን እሱ ነው እየሰራው የምኖረው። ሆነ ሰው ጋር ተጠግቼ ማደሪያ ምናምን እዛ ነው እንጂ የምሰራው ምንም ህይወት ያው ይቀጥላል። እየኖርኩ ነው እሱን እየጠበቅኩ ማለት ነው። እዛ ላይ ልጄን ባገኝ ደስ ይለኛል። በጣም የተጎዳውበትና የከሳውበት የጠቆርኩበት ልጄ ነው። ብዙ ታሪክ ያየሁበት ልጄ ነው። አባቱስ ልጄን የታረግሽው ልጄን ልየው ብለው ያውቃሉ? ቀነስ እንደ ወለድሽስ ያውቃሉ? ያውቃል። እንዳየውም አልፈልግም ድጋሚ። እሱ ነው አሉ ይኖራል። ምን ይሆናል? ይኖራል። እኔን የሚያካክሉ ልጆች አሉት፣ ከኔ በላይም አሉት። እኔ አሁን 49 አመቴ ነው። ቀጣይ ወደ 50 ገባለሁ። እሱ የኔ በላይ ነው። አሁን ስለ ውጤቱ እንመለስ። እንዳትልኪብኝ እናቴ ቅድም ስትይ ነበር ሞታለች ብሎ ተስፋ ይቆርጣል። ይሄ ውጤቱ አብሮ ከሄደ እናቴ በለካ እንደዚህ ነው የሰጠችኝ፣ ስለዚህ አልፈልጋትም ምክንያቱም እንደዚህ ታማለች ብሎ ያስባል ብለሽ ነበረ። ያኔ ነው ያሰብሽው ይሄ።
አሁን ደግሞ ወደ ሚዲያ ስትመጪ ስጋትሽና ማለት የፈለግሽው ምንድን ነው? ስጋቴ ጭራሽ ሳንገናኝ እንዳልቀር ነው። ይሄን ሰምቷል ብለሽ ትሰጊያለሽ? ውጤቱን አዎ ወይ ይሰማል። ይሄን ነገር ከሰጠቻቸው ያችም የምታሳድገው እናቱ በህይወት ላትኖር ትችላለች ብላ ታስባለች፣ ትነግረዋለች የሚል ሀሳብ አለኝ። ይሄ 2004 ላይ በ14 አመቱ ኢንተርኔት ላይ ለቅቄ ነበረ። ከዛ ወይዘሮ ማሜ ትባላለች፣ እዚህ ጋር ይዤዋለሁ። እንደውም እያፈላለገችልኝ ነበር። አግኝተው ከኢንተርኔት ላይ አውርጂ ልጁን እኛ አንሰጥም፣ ገና እድሜውም ትንሽ ነው፣ አውርጂ ብላ ተከሳ። አወረድኩት። የት ነው ያለችው? አሜሪካን ሀገር ናት። የህጻናት መብት ተቆጣጣሪ ናት መሰለኝ። አድራሻዋለሽ? አለኝ። እሺ ትሰጭናለሽ። አሁን 18 አልፎታል። እድሜው 21 ነው። አዎ እድሜው 21 ህዳር 25። ስለዚህ አሁን ትችያለሽ። እኔ እንግዲህ አላቅም እሱን። አሁን እናንተ ናችሁ ይሄንን። እሺ ማሜንም እናገኛታለን። ያኔ ሰራተኛና ማህበራዊ ጉዳይ አንቺማ አሳድጊ ሲልሽ ሰራተኛዋ ማን ነው ፈረንጇ ምን አለች? እሷን አላገኘኋትም እኔ። በዚህ መንገድ በውጤቱ እናንተ የሰራችሁትን ከዚህ ከወይዘሮ ለታይ ጋር የሰራችሁትን ፈረንጇ ታውቃለች? እኔ አላቅም። ሰጠሁ ለእሷ ለወይዘሮ ለታይ ሰጠሁ። እኔ ወጣሁ። ከዛ በቃ 3 ቀን 4 ቀን ግን አድሬያለሁ እዛ ቢሮ ውስጥ። ግን ፈረንጇም መታ ስትወስደውም አላየሁምም እንትን ስሰጠም አላየሁም። ወረቀቱን ውጤቱን ብቻ እንዳሰጭብኝ። ፎቶ በማን ነበር ይላክልሽ የነበረው? በእነሱ በድርጅቱ በነለታይ። በነለታይ ነው የሚላክልኝ። ወይዘሮ ለታይ አሁን አሉ? የለችም። ስልኳም የለኝም እኔ፣ ጠፍቶብኛል። ቢሮ ሴት ነበረ? ወደዚህ ወደ ስቴዲዮም ሜጋ እንትን ነው የሚባል ነበረ። ሜጋ ህንጻ? እዛ አካባቢ ቦሌ ነበር። መስመር? ወደ ቦሌ መስመር ነበረ። አሁን ፈርሷል። ህጻናት ጉደፈቻ መውጣት አለ፣ ለምን ይወጣሉ በሚል ተቋረጠ ጉደፈቻ በዛን ሰዓት። ከዛ ተፈረሰ ድርጅቱ። ከዛ ተቋረጠ። ይሄ 9 አመቱ ፎቶ ሲመጣ ነው የተቋረጠው። ያ ነው። ከ9 አመቱ በኋላ ቅድም ማሜ አገኘቻት ያልሻት ነው እንጂ ሌላ ኢንፎርሜሽን የለሽም? ከዛ ወዲህ የለም፣ በቃ ምንም የለም። ማን ነው ስሙ ልጅሽ? በለጠው ነው። በለጠው ማንን ነው የበለጠው? እኔ ዝም ይሄ ነው ያልኩት። በለጠውማ ታሪው ስሙ የአባቱን ስም ራሱ እኔ በሱ አባቱ ስም አልጠራው፣ በሌላ አድርጌዋለሁ። ሌላው ምንሽ ነው? ሌላ ያልኩት ዝም ብዬ ያረኩት በቃ ስላልፈለኩት አንገሸገሸኝ፣ አስጠላኝ። በጣም በብዙ ነገር ስለተጎዳሁኝ በጣም 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 እኔ አልፈለኩም። ፈቅደሽ ነው ደፍሮሽ ነው ሰውየው? በፍቃደኝነት ነው። እሺ ግን መሆን የሌለበትን ሁሉ ሆኗል። በቃ እሱ ትልቅ ሰው ነው፣ ከኔ ትልቅ ሰው ነው። እሱ ማሰብ ነበረበት። ለብዙ አመት እኮ እምቢ ብየዋለሁ። 97 ዓመተ ምህረት ነው የተወለደው አቤ። የተገናኘ ነው 23 አመት 22 አመት ቢሆነኝ ነው እድሜ ይመስለኛል። እኔ እንግዲህ ግን ተው ብየዋለሁ። 27 26 አመትሽ ነው? 26 27 27 49 ነኝ ብለሽ አሁን 49 ቀጣይ። ስለዚህ 27 28 አመትሽ ነው ያኔ ማለት ነው። የመጀመሪያሽ ናቸው ሰውየው በወንድ ወይስ ሌላ ወንድ ታውቂያለሽ? ሌላ ወንድ አውቃለሁ። ከዛ በፊት በትዳር ነው? ዝም ብሎ። እሺ በጣም ጥሩ። ተስፋ አለኝ ታሪኩ ይሄን ታሪክ ልጅሽ እንዲያየው ማሜ ያልሽንንም ኮንታክት አድርገን ወይዘሮ አንድሪያ የመላኩ እና አሳዳጊ ከአሜሪካ የመጡት ቤተሰብ ፍለጋ የሚል አፕም ክሬት አድርገዋል። እዛም ላይ ኢንፎርሜሽኑ እንዲገባ አድርገን እዚህ እግረኛው ላይ ያሉ ተመልካቾችም እንዲያዩት አድርገን አንቺና ልጅሽ ተቃቅፋችሁ አሁን አስቸጋሪ የሚሆነው እንደ መላኩ አይነት ቤተሰብ የሚፈልጉ ሰዎች ነው። እነሱ የእናታቸው ፎቶም የላቸውም፣ የቅርብ ጊዜ ፎቶቸውም የልጆቹም። አንቺ ግን አቅፈሽው ትታያለሽ፣ የ9 አመቱም አለሽ። ስለዚህ ያለበትን ሀገር ታውቂያለሽ። ስፔን ነው። ስፔን የት ከተማ ነው? ስፔን ማድሪድ መሰለኝ። ማድሪድ ዋና ከተማዋ ማለት ነው።
ስፔን ያሉ እዚህ ላይ ያለው ወረቀቱ ላይ ያለ ወረቀቱ ላይ እንደዛ የሚላል። እስኪ ያሳየን። እስሎች በለጠው መኮንን ነው የሚለው ስሙ። እዛ ከሄደ በኋላ አልተቀየረ። እኔ እንጃ እሱን የሚላክልኝ ግን በበለጠው መኮንን ነው። current age name of family ጋስካ ነው የምትባለው። ቤተሰቡ የተቀበለው ቤተሰብ ኤፕሪል 3 2005 ነው ዴት ኦፍ በርዙ። አዲስ አበባ ፍኖት ኦርፋን ኦሪጂኑ ፍኖት ለወገን ነው የሚባለው ድርጅቱ። ፍኖት ለወገን ነበር የሚባለው። አየ ፕሌስ ኦፍ ሬዚደንሱ የሚኖርበት ስፔን ነው። እሺ ስለዚህ በለጠው መኮንን እዚህ ጋር የጥርስ ካልሲየም እጥረት አለበት ሁሉ የሚላላየው እያንዳንዷን ነገር በሙሉ ሙዲ አዳፕታ የሚባል ደግሞ ከፈረንጆቹም ጋር አብሮ የሚሰራ ደግሞ ሌላ ኤጀንሲ አለ። ባይዘው ስንት ልጆች ናቸው ያሏት ጋስኪያ ፋሚሊ? እኔ 4 መሰለኝ ነው 2 3 መሰለኝ የላከችልኝ እሱ ላይ። እንደ ቤተሰብ ግን ብዙ ናቸው። እንደ ቤተሰብ ነው እንትን ያሉትና የትኛው ነው ልጅ? ይሄ መሀል ላይ ያለው? ይሄ መሀል ላይ ነው በለጠ። እንደዚህ እንትን ይላሉ ከኢትዮጵያም ከሌላም ሀገር ምናልባት ወስደዋል የሚል ጥርጣሬ ያለኝ እንጂ ከእንትን ብቻ አይደሉም። ስለዚህ አንቺ ይሄ ነው ይኸውልህ ዋናው። አሁን በዚህ ጊዜ ነበርሽ አንቺ። ይሄ አንቺ ጋር እያለ ነው በለጠው አንቺ ጋር ይሄድ ነው ሄደው። በዚህ እድሜ እኮ ልጅን ለጉድፈቻ መስጠት ለማታየው አገር ርቆ አንቺ ስፔንን አታውቂያትም። ማድሪድ እንደሆነ አታውቂም። በሰሜኑም በደቡብ አንድ የወለድሽው ልጅ በጣም ብዙ መከራ አሳለፍኩበት ያልሽው ልጅ ከጉያሽ አውጥተሽ ሌላ አገር ለመላክ በጣም ትልቅ ችግር ውስጥ መሆን መቻል አለብሽ። ዝቅጠት ውስጥ ነው ያለሁት። በቃ ይሄ ነው የመጨረሻ ልጅን የሰጠውበት የፈረምኩበት እሱ ጋር። አንገትሽን እኮ ቅፍ አድርጎሽ ነበር። በጣም ከባድ ችግር ላይ ነበር። ስትለያዩ ስሜቱን ታስታውሻለሽ? ይኸው እዚህ ጋር ይናገራል። ይሄ ነው ስፈርም የመጨረሻው እሷ ናት። በቃ በለጠው መኮንን ማድሪድ 2012 ነው የሚለው ነው በእነሱ 15 አመት። ደስተኛ ይመስላል። ተሳቂታ ነው በጣም በጣም መሳቅ ይወዳል። ይሄን ነበር ያ ማን ነው የሚመስለው ልጅ? አባቱንም ይመስላል እኔንም ይመስላል። ብዙ ፎቶ ተልኮልሻል ማለት ነው። በየአመቱ ነበር የሚላከልሽ? በ6 ወር የላከችልኝ ደግሞ አለ እንደዚህ። ጥሩ በጣም ጥሩ እንትን እንደዚህ መላኩ እኮ በጣም ደስ ይላል። ይላየው ለውጡን ደስተኛ ነበር። በጣም ደስ እኔም ደስተኛ ነበርኩ በዛን ሰዓት አይደለ? ሲላክ መቼ ነው መከፋትሽ የመጣው? አሁን ሲቆምብኝ ፎቶ ሲቆም ማለት ነው። በጥሩ ሁኔታ ያደገ ልጅ ነው የሚመስለው። በጣም ይዘዋለች አይደለ? እና ቅናት ነገር አይሰማሽም? በጣም ምን ይሰማሻል አንቺ? ቅናትነት መቼም የሚወጣ ስላልሆነ ብዬ ነው የጠየቅኩሽ። እኔ በጣም ነው የማመሰግናት። እኔ አሁንም ቢሆን ቢመጣ እኔ ከኔ ጋር ይኖራል ላኖረውም አልችልም። ምንምና ምንም ስለሌለኝም ግልጽ ነው እዚህ ጋር በቃ የምናገረው የሚታይ ማም ያኖርሽ እሱ ነው እንጂ እሱን መጀመሪያ መኮይ ግን እኛ ባለበቃዩ ብለሽ የጠላሻቸው ሰውዬ ባለቤትሽ ነግረውሻል። በእኔ ነው የሚያልፍልሽ ብለውሻል። የሚያሳልፍልሽ ዘር አልሰጡሽም እንዴ? አራታስ እኔ አሁን ወቅቱ ተጎድቻለሁ። ብዙ ሕክምና ሁሉ ወስጃለሁ። ታምሜ ያለው በጣም ታምሜ ነበረ። መታመሙ ከምን የመጣ ነው? ከውስጥ ኬዝ ጋር ታመምኩ፣ ታከምኩኝ። በጣም አልቅሻለሁ፣ አንብቻለሁ፣ ተርቤያለሁ፣ ተጠምቻለሁ። ስለ እውነት በጣም ተደብያለሁ። አሁን እዚህ ላይ መድረሱ አይደለም ብዙ ስቃይ ያለበት ያ ነው ያሳለፍሽው ነገር ነው። ህመም ሆኖ በጣም አሳልፌያለሁ። ብዙ ነገር ተጎድቻለሁ። ብዙ በለጠው መኮንን በጥሩ ሁኔታ ነው ያደገልሽ። በቃ ያን ሁሉ ነገር ክሶልሻል። አሁን ደግሞ ልክ አንቺ እንደሰጋሽው ቤተሰብሽንም አሁን ግን ትገናኛላችሁ ቤተሰቦችሽ ጋር? ያኔ አሁን ሰላም ወርዷል አይደለ? ባይፈልጉሽም ያው በቃ እንሄዳለሁ፣ ጠይቃቸዋለሁ። ብዙ ተከፍተዋል። ይቅርታ ጠይቄያለሁ። ቢሆንም ለይቅርታ ቅርብ ነኝ፣ ጠይቄያለሁ። ይህን ቪዲዮ ፎቶዎችን እናስገባለን። ኢሜይል አድራሻዋን ማሜን እንፈልጋለን። ይሄ ልጅሽ እንዲያዩ እናደርጋለን። መልካም እድል ሁሉ እንመኝልሻለን። ተስፋ አለኝ ልጅሽ እንዲህ እየሳቀ እንዳለው ስትገናኙ ተሳስቃችሁ ማየት
እናፍቃለን፣ እንመኝልሻለን። አሜን። እሺ ስታገኘው ግን ስሜትሽ ምንድነው የሚሆነው? ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያውቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናት ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። ልጅሽ እንዲህ እየሳቀ እንዳለው ስትገናኙ ተሳስቃችሁ ማየት እናፍቃለን፣ እንመኝልሻለን። አሜን። እሺ ስታገኘው ግን ስሜትሽ ምንድነው የሚሆነው? እኔ አላውቀውም። ምንድነው የምትይው? እኔ እንጃ የምለውን እኔ አላውቅም በዛን ሰዓት። ለምን ሰጠሽኝ ቢልሽ፣ ለምሳሌ ስፓኒሽኛ ነው የሚያወራው አስተርጉሞም ቢሆን ለምን ቢልሽ ምን ትይዋለሽ? ጠይቆኛል 4 አመቱ ላይ ምንም የለንም፣ ምን በላው ምን ጠጣው ምንም የለንም፣ አንተ ማደግ አለብህ አልኩት። ሲሄድ ነው የጠየቀሽ? 4 አመቱ ላይ እዛኛው ፎቶ ላይ ከሄደ በኋላ ነው ሄዶ ነው የጠየቀሽ? አይ ሳይሄድ ልፈርም እዚህ ላይ ነው እማዬ ውሰጂኝ ቤትሽ፣ የኛ ቤት የለም አባት የለኝም ያለኝ። አይ እኔ ምንም የለኝም አቢ፣ ቢኖረኝ አብሬ ባሳደግኩ ኖሮ ምንም ስለሌለን የትም መግቢያ ምንም ስለሌለን ግዴታ አንተ ልትሄድ ይገባል በቃ ጠይቆኛል። ይህን ጠይቆኛል። አሁን ግን ባይጠይቀኝ ደስ ይለኛል፣ በጣም ስለተጎዳውበት። ሊረዳሽ ይችላል ቢረዳኝ እንደ መላኩ። እሱም ብቻ ሳይሆን አሁን እሱ እኮ ከሄደ በኋላ ባይዘው አንቺ እዚሁ የተጎዳሽውን ያህል አንቺ የ4 አመት ልጅሽን ለሰው ሰተሽ ሄዶ እንደኖሮ በአእምሮ በህልሙም በእውኑም በማንኛውም አጋጣሚ እናቱ እንደሆንሽ ያውቃል። አንቺ ከተጎዳሹ በላይ እንደውም እሱ በናፍቆት ይጎዳል፣ ያውቀዋል፣ አካባቢው ያውቃል። ድርጅቱ ስመጣ ካሳ ተቃቅፈን ከተነሳ ነው ከዛኛው እዚህኛው ላይ ካሳ እዚህ ከገባ በናፍቆት ሽንቱ ሁሉ መልቀቅ ጀመራሉ። እኔም ብዙ አልቅሻለሁ። እሱን ከሰጠው በኋላ አነባሁ በጣም ተጎዳሁ። በርቺ ኔት፣ እሺ በርቺ፣ ይገኛል፣ ተስፋ አለኝ። ብዙ ማስረጃ ስላለሽ ያንቺም የሱም ፎቶ አንድ ላይ አብሮ ቪዲዮ ላይ ስለሚወጣ እሺ ተስፋ አለኝ፣ ይገኛል። እሺ ኔት፣ እሺ ተዋበች፣ እናመሰግንሻለን። መልካም እድል እንዲሆንልሽ ነው የምንመኘው። ሰው ይሄንን ያህል ትልቅ የልብ ሸክም ይዞ አይኑን እንኳን አይቸው ልሞት ማይል የለም። እናትነስ ደግሞ ከዚህ ሁሉ ነገር ጋር ስለሚያያዝ ብዬ ነው ልጅሽን በሰላም የምታገኝበትን እንደገና አቅፈሽ መስሚበትን ጊዜ ያቅርብልሽ። አሜን። እናመሰግናለን።